ኢትዮጵያውያንና ኤርትራውያን በአይኤስ በግፍ ሲቀሉ በግድ እንዲያይ የተደረገው ታዳጊም ይናገራል። የ16 ዓመቱ ኤርትራዊ ስደተኛ ናኤል ጎይቶም የአይኤስ ታጣቂዎች ኢትዮጵያውያንና ኤርትራውያንን በግፍ ሲቀሉና ሲረሸኑ እንዲመለከት መደረጉንም ይናገራል። ታዳጊው ኢንተርናሽናል ቢዝነስ ታይምስ ከተሰኘው ጋዜጣ ጋር ባደረገው ቃለ ምልልስ እንደተናገረው ታጣቂው የአይኤስ ቡድን ይህንን አሰቃቂ ድርጊት አስገድዶ እንዲመለከት አድርጎታል። ይህ አሰቃቂ ድርጊት ከተከናወነ በኋላ ከጥቂት ቀናት በኋላም ከሌሎች 4 ኤርትራውያንና ሊቢያውያን ጋር ታስረው ከነበሩት ካምፕ ማምለጣቸውንም ተናግሯል። በዚህ አረመኔ ቡድን ከመቀላት ለማምለጥ መሞከር አዋጭ መሆኑን የተናገረው ናኤል ከቡድኑ ካምፕ ካመለጡ በኋላ እርዳታ የሚያገኙበት ስፍራ እስኪደርሱ ድረስ ለ4 ቀናት ያህል በሊቢያ በረሃ ውስጥ መጓዛቸውንም ይተርካል። ከአንድ ወር ለሚበልጥ ጊዜ በጽንፈኛው አይኤስ ቁጥጥር ስር በነበሩበት ወቅትም ከመሞትና እስልምናን ከመቀበል የቱን ትመርጣላችሁ የሚል ምርጫ እንደተቀመጠላቸውና በወቅቱም ሙስሊም መሆንን እንዲመርጡና እንዋጋላቸዋለን ሲሉም መናገራቸውንም ያስታውሳል። ታዳጊው ናኤል ኢትዮጵያውያንና ኤርትራውያንን በአይኤስ ከተያዙ በኋላ በአንድ ትልቅ ጉድጓድ መቀመጣቸውንም ተናግሯል። ከዕለታት ባንዱ ቀንም 47 ያህል ኢትዮጵያውያንና ኤርትራውያን ጥቋቁርና ብርቱካናማ ልብሶችን አልብሰው ወደ ሜዲትራኒያን ባህር ዳርቻ እንዲሁም ሊቢያ በረሃ እንደወሰዷቸውና እሱም ይህን ይመለከት ዘንድ አብሯቸው እንደሄደም ከዚያም ይህን ጭካኔ የተመላበት ድርጊት እንዲመለከት መደረጉንም ይናገራል። ናኤል እንዴት በጽንፈኛው የአይኤስ እጅ እንደተያዘም ያብራራ ሲሆን 10 ኤርትራውያን ሴቶችና 8 ኢትዮጵያውያንን ጨምሮ 61 ከሚሆኑ ስደተኞች ጋር ከአንድ ወር በፊት በሱዳን አድርገው ደቡብ ሊቢያን ሲያቋርጡ በአይኤስ ታጣቂዎች መያዛቸውንና ሃይማኖት ነክ ጥያቄዎች መጠየቃቸውንም ያስታውሳል። ከመካከላችሁ ማን ነው ሙስሊም ብለው እንደጠየቋቸው ነገር ግን ክርስቲያን የሆንነው መስቀልና ክርስቲያን መሆናችንን የሚያሳዩ መንፈሳዊ ምስሎችን በመያዛችን በወቅቱ ማንነታችን መደበቅ አለመቻላችን ብሏል። በአይኤስ ካምፕ ውስጥ ከ300 እስከ 400 የሚሆኑ የጽንፈኛ ቡድን አባላት የሚገኙ ሲሆን ኢትዮጵያውያንና ኤርትራውያን ተይዘው በካምፕ ውስጥ እንዲገቡ ሲደረግ ሶማሊያውያን ግን መሄድ ወደፈለጉበት እንዲጓዙ ይፈቀድላቸው እንደነበርም ይተርካል። ናኤል አይኤስን አስቀድመው የተቀላቀሉና ለሽብር ቡድኑ የሚዋጉ 3 ኤርትራውያን የነበሩ ሲሆን እነሱ ይረዱናል ብለን ስንጠብቅ ስለኛ ምንም ስሜት አልተሰማቸውም ሲል ታሪኩን ያወጋል። ናኤልን ጨምሮ ዮሐንስ መብራቱ፣ ቶማስ ገብረ ሕይወት፣ አብርሃም ናይዝጊ፣ አማን ሺሻይ የተሰኙ ታዳጊ ኤርትራውያን ከአይኤስ ካመለጡና ከ4 ቀናት አድካሚ የበረሃ ጉዞ በኋላ አንድ ሱዳናዊ አግኝቷቸው በሰሃራ በረሃ በርካታ ስደተኞች ወደሚገኙበት የስደተኞች መጠለያ እንዳደረሷቸውም ተናግሯል። ታዳጊው ሕይወቱን ማስረፍ ቢችልም ባየውና በደረሰበት መከራ እንግልት ሳቢያ ውስጥ መጎዳቱንም ተናግሯል። አይኤስ ከ30 ደቂቃ በማያንስ የተንቀሳቃሽ ምስል ቪዲዮ በዓለም ዙሪያ ማሰራጨቱና መልእክቱም 30 ኢትዮጵያውያንና ኤርትራውያን ንጹሃን ዜጎችን ገሚሱን በሜዲትራኒያን ባህር ዳርቻ ሲቀሉ ገሚሱን ደግሞ በሊቢያ በረሃ በጥይት መተኮስ ሲገደሉ ማሳየቱንም የሚታወስ ነው።